በነገራችን ላይ ማለት ነው። በነገራችን ላይ አብሬሽና ሩታ ወለድን ብለው የመጡት ሊነግዱበት ነው እንጂ በክብር ሊያሳድጉት አይደለም ማለት ነው። በፊት አብሬሽና ሩታ በየተራ እያለቀሱ ይመጡ ነበረ። አሁን ደግሞ ልጁን እያስለቀሱት ነው። ኦ ማይ ጋድ እናንተ መቼ ነው ቆይ የምትከበሩት? መቼ ነው የተከበረ ቪዲዮ የምትሰሩት? አብሬሽና ሩታ ማለት ነው። ያው እኔም በእናንተ በቃ ስለደበራችሁኝ እኮ ነው፣ ስራችሁ ስለደበረኝ ነው ቪዲዮ ራሱ የማልሰራው ማለት ነው። እና እስኪ ዛሬ የትላንትናው ቪዲዮ በጣም ማለት በጣም ነው የሚያስጠላ የወረደ ቪዲዮ ማለት ነው። አንዲት ባለትዳር ነኝ ያለ ሴት ከሌላ ወንድ ጋር መተቃቀፍ፣ ከሌላ ወንድ ጋር መተሻሸት፣ አንድ ባለትዳር ነኝ ያለ ወንድ ከሌላ ሴት ጋር መመሳሳም፣ ከሌላ ሴት ጋር መተሻሸት፣ ከሌላ ሴት ጋር መተቃፍ ሹ ሀዛ ሶ ዋት እናንተም ክብር አይወድላችሁም እንዴ? ማለት ለ200,000 ቪው በቃ ላድለ። አሁን እናንተ ባለትዳርን ብላችኋል፣ ወለድን ብላችኋል። ያው መውለዳችሁንም ባላምንም ማለት ነውና ወለድን። ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁ ናፍቃችሁኛ ባይዘው ማለት ነው። የኔ ቤተሰቦች፣ የኔ ውድ ቤተሰቦች፣ ውድድ የማደርጋችሁ ንፍቅ ብላችሁኛል ማለት ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የመዳም ቅመም ነኝ ከመዳም ኩሽና እንደዛ ካደረጋችሁ አልጠፋም ማለት ነው። እና ወደ ጉዳዩ ስገባ ለ200,000 አብሬሽና ሩታ በክብር ባለትዳርን ብላችኋል፣ ተጋብተናል ብላችኋል፣ ልጅ ወለድን ብላችኋል። ልጃችሁ ጋራ በቃ ደስ ደስ የሚል ቪዲዮ ደስ የሚል እንደናንተ ቆይ ምኖቹ ነው እያያችሁ የምትሰሩት? ምሳሌ ነጮቹ በጣም በቃ ቤተሰብ ሁነው ባለትዳር ሁነው አንድ ልጅ ኑሯቸው 2 ልጅ ኑሯቸው ማለት ነው በቃ የሚያዝናና የሚያስተምር ደስ የሚል ቪዲዮ ከልጆቻቸው ጋር ከሚስቶቻቸው በቃ ከሚስታቸው ጋር ከባል በቃ ደስ የሚል ቪዲዮ ይሰራሉ ማለት ነው። የሚያዝናና ነው የሚያስተምር። እናንተ ሁልጊዜ አንድ አይነት ሁልጊዜ ዝሙት እኮ የምታስተምሩት ደግሞ የምታበረታቱ አላችሁ ባይዘወይ ማለት ነው። ጎበዝ ደጋረግ ሹሩታ ምና ኧረ በእናታችሁ ማበረታታት ያለባችሁን እንኳንና መቃወም ያለባችሁን እንኳ አታውቁም። አሁንም ደደብ ናችሁ እንዴ? እኔ ልንገራችሁ የመዳም ቅመሞች በጎች እናንተ ናችሁ እኮ ያላችሁ ኮሜንቱ ማለት ነው። እና በጎችዬ ማለት ነው እነሱ ለዶላር ነው እንደዚህ የሚጃጃሉት። እውነት እንዳይመስላችሁ ውሸት ነው ሁሉም ነገር። ሩታ ወንድ አቅፋ ብትመጣ ለብር ነው። አብሬሽ ሴት እያንከባደለ ቢመጣ ለብር ነው፣ ለዶላር ነው እንጂ ሌላ እውነተኛ ነገር አይደለም ማለት ነው። እና እናንተም አሁን ከእነሱ ይህን ነገር እያያችሁ በባልሽ ላይ ሌላ ወንድ አቅፍ ይመጣለው ዱላ ነው የሚከተልሽ፣ አውልቆ ነው የሚጥልሽ ማለት እና መማር ያለባችሁን ነገር ማወቅ አለባችሁ። ያው እኔ እውነቱን ነው የምነግራችሁ ማለት እና አብሬሽና ሩታ በፊት ማለት ነው 2 ዓመት 3 ዓመት እነሱ ነበሩ እያለቀሱ። አንድ ጊዜ ሩታ እያለቀሰች ትመጣለች፣ አንድ ጊዜ አብሬሽ እያለቀሰ ይመጣ። በየተራ የሚያለቅሱት አብሬሽና ሩታ ድሮ በየተራ እያለቀሱ ይመጡ ነበር ማለት ለቪዲዮ ለዶላር ሲባል ማለት ነው። አሁን ደግሞ ልጅ ወለድን አሉ ማለት ነው። ልጅ ወለድን ብለው መጡ። አሁን ልጁን እያስለቀሱትን ማለት ነው። ኧረ በእናታችሁ ምን በቃ ክብር የሚባል ነገር ሁሌ ዝሙት ነው እንደምታስተምሩት እንዴ? አንድ ሚስት ያላደለች ሴትዮ ወንድ ማንከባለል፣ አንድ ባልሽ ያላደለ ወንድ ሩታ ማለት ነው። ክብር አይወድልሽ ማታይም እንደ ጓደኞችሽ ምናምን ያልሰድብሽም ባይዘ ወይ ግን ያው እነግርሻለሁ መሆን ያለበትም ማልሰድባት እኔ ስድብ ስለማልፈልግ ነው ማለት ነው። እና አንቺ በክብር መስራት አትፈልጊም እንዴ? ምን ያህል ለ200 ቪው ራስሽን ስንት ዓመት 3 ዓመት ራስሽን አረከሽ። እንዳንቺ የተረከሰ እንዳንቺ የተሰደበ እንዳንቺ አረበናት ይህን ፍምስና እንለውም ማለት ነው። እና እናንተ 2ታችሁ 3ታችሁ ልጃችሁ ጋር ምናምን በቃ የሚያዝናና የሚያስተምር ቪዲዮ ብትሰሩ የት በደረሳችሁ። አሁን እንኳ በቅር ማለት እና እንደውም ታዋቂ ትሆናለች። በግ እኮ ነው የሚያውቃችሁ አሁን ማለት ነው። ሌላው ደግሞ ይንቃችኋል ስራችሁ ስለሚያስጠላ። አንደኛ አያስተምርም፣ ሁለተኛ አያዝናና። በቃ ሁሌ ዝሙት እና የምታበረታቱ በጎች አላችሁ። እንደዚህ አይነት ነገር አይበረታታም። ገባችሁ እናንተ? ጎበዝ ምናምን በቃ ይሆናል አይደል? ተበቀይ ዋው በቀል ጥሩ። ኧረ በእናታችሁ በቀል ባይዘው ማለት ነው። ለእውነትም ይሁን ለውሸት በቀል ጥሩ አይደለም። ገባችሁ አይደለ? በቀል ጥሩ ቢሆን እኔ ስንቱን በቀለው ነበር ማለት ግን በቀል ጥሩ አይደለም። በቀል ይዞ ነው የሚሞተው ማለት ነው። አንድ ሰው እንትን ተብሎ እንደገና ሌላ በቀል ካላችሁ ሌላ እንደገና ደግሞ በቀል ይመጣል። እንደገና ሌላ በቀል ገባችሁ? አሁን ምሳሌ በሀገራችን የሆነ የሚገዳደል ሰው አለ አይደል? እንደዛ አሉ አይደለ? አሁን አንድ ቤት አንዱ እንትን ካለ እንደገና ያን ብድር ሲመልስ ያን በጣም ነው የሚያስጠላው በቀል ማለት ነው። ለሆነው ነገር በቃ ይቅር ተባብሎ ምናምን በቃ እንትን ማለት ከልባችሁ የሚቅርብ አይባልና በቀል ጥሩ አይደለምና እሷን አይዞሽ በርቺ ደግ ያረግሽው ምናምን በእናታችሁ በአንድ ሴት አይቀፋችሁም እንዴ? ባሏ ያልሆነ ሴት ቀፍ እንዴት አድርገሽ ደግሞ ቦክተሻል ሩታ? ወይኔ ጉዳች ስንት በግ ነው የበላሽው
ስንት በግ ነው? የእውነት ነው እንደወለድሽው? አሁን አላምንም እኮ አላምንም፣ አሁንም አላምንም። እሱ እንደወለደሽ ማለት ነው መብቴ ነው ማለት ነው። እና ግን ቦካሽም የእውነት ሩታዬ ቦካሽ እኮ ወይኔ። በጎቹ በገስት እየገዙ አበሉሽ አይደል? በጎቹ አለ ለምዶብኝ ነው ውዶች፣ እወዳችኋለሁ፣ ይቅርታ። እና ሩታዬ በጣም እየወፈርሽ ያለሽው ቀንሽ እንጂ ቀንሽ። ወይኔ አበጋዝዬም ወፍሯል። እና ይበቃቸዋል። እስከ መቼ ነው በዝሙት ቪዲዮ የምትሰሩት? አንተ ሴት ታንከባልላለህ፣ እሷ ወንድ ታንከባልላለህ። አይቀፋችሁም ግን ማለት ባለዳርን ብላችኋል። አንቺ ዝም ብለሽ ወንድ ታቅፊያለሽ። ድሮ ጀምረሽ ወንድ ማቀፍ ነው አመጣው ፍቅረኛ። እንዴት ነው እንዴት ነው አሁን አራስ ወልደሽ ፍቅረኛ? እንዴት ነው ይቻላል እንዴ ሩታዬ? ይቻላል እንዴ? አሁን አዲስ ወልደሽ ልጅ ወልደሽ ማለት ነው ፍቅረኛ በባል ላይ ፍቅረኛ የሚሆን ምን ማለት ነው? ይቻላል እንዴ? ምን አይነት ትምህርት ነው? በእናታችሁ ምን አይነት ትምህርት ነው? በባል ላይ እሱን እንትን ብዬ ወንድ አመጣሁኝ ልጅ ወልድ አቅፋ ማለት ነው። ልጁን እያስለቀሱ ሌላ ወንድ ጋር መተቀ እንደ እናንተ መግማማት አሉ እማማ ዝናሽ ሽዋት ባለትዳርን ብለው ሌላ ሴት አቅፎ ይመጣል። እሷ ደግሞ ልጇን እያስለቀሰኝ ሌላ ወንድ ማቀፍ። አረባ እናታችሁ ምን አይነት ትምህርት ነው እናንተ እስከ መቼ ነው በዚህ የምትቀጥሉት? የእውነት በጣም የሚያስጠላ ስራ ነው የምትሰሩት ማለት ነው። መጋኞች እና ይቻላል ቤተሰቦችዬ ማለት ነው። ባል እያላችሁ በቃ አላደን ባለትዳር ሆናችሁ እያለ ልጅ ወልዳችሁ ከዛ ባላችሁ ጋራ በቃ ፉክክር አላደን ፉክክር። እሱ ወንድ ሴት አቅፎ ይመጣል። እናንተ ደግሞ ልጃችሁን እያስለቀሳችሁ ሌላ ወንድ ማቀፍ አይቀፍም። ግን ማለት በእነሱ እምነት እንደዚህ አይነት ነገር በነገራችሁ ላይ በእስልምና እንደዚህ አይነት ነገር የለም። እውነቴን ነው የምላችሁ። እንደዚህ አይነት ባለትዳር ከሆናችሁ ሌላ ወንድ ጋር ማቀፍ ባለትዳርም ባትሆን ሴት ልጅ ሙስሊም ሴት ሌላ ወንድ ማቀፍ አትችልም። ሀራም ነው ማለት ነው። ባሏ ካልሆነ ማቀፍ አትችልም። ወንድሟ ካልሆነ ማቀፍ ስላችሁ አሁን ባል ያው ማቀፍ የወንድም ማቀፍና የባል ማቀፍ ይለያያል አይደለ? እንደዛ እንጂ ያን መነካካት አለ አይደል? ወንድሟ ካልሆነ ያንን ሰው መንካት አትችልም፣ ወይም ባሏ ካልሆነ ያንን ሰው ማቀፍ አትችልም ማለት ነው። እና አልሐምዱሊላህ ሙስሊም በመሆኔ በጣም አልሐምዱሊላህ የራሴን እምነት እኔ ሰውን አልፈልግም መንካት፣ ግን በራሴ እምነት በጣም ነው የምኮራው እና በጣም በቃ አልሐምዱሊላህ። እና እንደዚህ ባለትዳር ሆናችሁ ሌላ ሴት ማቀፍ ማንከባለል። ሌላ ሰው እኮ ትዳር ሳይኖረው ልጅ እያለ ምናምን እኮ ይሳሳታል እኮ ማንኛውም ሰው ይሳሳታል አለ አይደል? ግን እናንተ ባለትዳር ነን ብላችሁ አብራችሁ እንደዚህ እያላችሁ እንደገና እሷ ሌላ ወንድ እናንተ እምነት ላይ እንዴት ነው? ምክንያቱም ኦርቶዶክስም አይደላችሁም ያው ክርስትና ምናምን። በነገራችን ላይ እኮ በክርስትናም ራሱ እንደዚህ አይነት ነገር ይሄ ሌላ ሴት ማቀፍ ያው እኔ እምነቴን ስለማውቀው ነው። ሌላ በክርስትና በማንኛውም እምነት ባሏ ያልሆነ ወንድ መተሻሸት ማቀፍ ሚስቱ ሲጀመር ክልክል ነው የሚሆነው፣ አይፈቀድም ማለት ነው። እና እናንተ እምነት የእነ አብርሽና የሩታ እምነት ምንድን ነው? መግማት መጭ በጣም ነው ያስጠላችሁት የእውነት። ኧረ ወደዛ እንደዛ ነው እላችኋለሁ። ካስከፋው ይቅርታ ባይዘው ወይ ማለት ነው። ሲቀጣጠል ፍቅርዬ እንግዲህ ፍቅርዬ ደርባባ ማለት ነው ፏ ብላ ይህን 2 ቀን የበዓል ምናምን አምሮባት መታለች። እነ ደመቁ ልበልሽ እንደ ሩታዬ እነሱም ዝም ብለው በቃ ዓመት በዓል ምን የለም ዝም ብለው መጨቃጨቅ ዝም ብለው ውይ እና ሌሎቹ ለበዓል ምናምን እያሉ ፏ ይላሉ ምናምን ነገር ፍቅር ሁሉም በቃ አላረግ። አንዳንድ ፌመሶች በቃ ዘና እያሉ ምናምን ቀሚስ እየለበሱ በቃ ይጫወታሉ፣ ዘና ይላሉ ማለት ነው። ጽግሻ እስከ አባቷ መታረብ በቃ እንደዛ ደስ ይላሉ ማለት። እናንተ ሁሌ እንዳለቀሳችሁ ለበዓል የለ ለምን የለ ለሰርግ የለ ዝም ብላችሁ በቃ ማልቅ፣ ዝም ብላችሁ የዝሙት ቪዲዮ መስራት፣ ዝም ብላችሁ መጃጀል። ክብር አይወድላችሁም አብርሽና ሩታ። እናንተ ክብራችሁ ዶላር ብቻ ነው አይደለም? ሲቀር የት ለመድረስ ነው? አረ ይበቃችኋል። የእውነት። እና እንደዚህ አይነት ነገር የምታበረታቱ በጎች የእናንተ ህይወት መጨረሻው አያምርም። እኔ ልንገራችሁ፣ ምክንያቱም እነሱ የሚያደርጉትን ነገር እናደርጋለን ብላችሁ ገደል እንዳትገቡ፣ ህይወታችሁ ነው የሚበላሸው። እና እንደዛ ነው እላችኋለሁኝ። ያው የአብርሽና ሩታ ስራ ደግፋለሁ የምትሉ ደግፉ፣ አይመለከተኝም። አይ ዶንት ኬር። እኔ ግን በጣም የሚያስጠላኝ በጣም የሚያስጠላው ሺውሃታ አንድ ባለትዳር ሴት ነኝ ያለች ምግማመት እምነታችሁ ምንድን ነው ግን? በጣም ነው ያረ ወደዛ። አልሐምዱሊላህ ሙስሊም ያደርገኛል ግሞች